ምንድነው ጋሽ የሆነ እንደ ሰላቢ ነው የሚባለው ስልብ ነው ያለው በስመ አብ ወልድ በምን መብትህ ነው እዚህ ቤት ገብተህ እንዳነካኝ አንተ ምን አግብተው ነው እንዳነካኝ ቤቴ ድረስ ገብተህ እንዳነካኝ ልቀቀኝ ቆይ እሺ ለማንኛውም ተረጋጋ በቃ እንትን ካሜራ ውስጥ ራቅ በለው ውስጥ በስነ ስርዓት ቤት ውስጥ እየተንከባከብ ነው ያለው ልጅ ወስደሽ የት ነው ያደረግሽው የት ወሰድሽው ማለት እዛ የሚሸት ቆሻሻ ያለበት ውስጥ መንፈስ ያለበት ቤት ውስጥ አስቀምጠው ነው ምን አውቀሽ ነው ቆይ አንቺ ስለዚህ ምን አውቀሽ ነው ትላንትና አይደል እንዴ አንቺ አውሬ ምንድነው ያየነው ለምን አትነግረንም ስለዚህ ለምን አውሬ ነው የምታወሪው ስለምን አውሬ ነው የምታወሪው ስለማታውቂው ነገር አታውሪ አይ ነገር ነው በእናት ማለት እኔ ባልኖር ይሻለኝ ነበረ ገብቷል ያ ሁሉ የተንደላቀቀ ህይወት ስኖር የነበረው ለካ ወንድሜን እንደዚህ ያደረገ ነበር አሳስሮ ቆልፎ አስቀምጦት ነው እኔ በህይወቴ በዚህ ልክ ስልክ ተደውሎልኝ አያውቅም አባትሽ እየዛተብን ነው እያስፈራራን ነው በብዙ ሰዎችም ስልክ እያስደወለ ነው አባቴ የሚያመጣቸው ገንዘቦች የወንድሜ ደም ነው ገብቷል እንዴት ብዬ ልንገርክ ልጁን ራሱ ሳየው እኔ እንጃ ድጋሚ ተመልሼ ልጁን አያለው ብዬ አላሰብኩም በጣም ያስፈራል በተለይ አውሬውን ካየው በኋላ መተኛት አልቻልኩም ለሊቱ ለኔ በጣም ከባድ ነው ይሄ ልጅ እኮ ጤነኛ ነው ጤነኛው ልጅ እኮ ነው ካላበድ ካልታመምክ ካልሞት ከብሎ እንደዚህ ያሰቃየው ያለው እሱ ታሟል እንዴ አልታመምም እኮ ጤነኛ እኮ ነው ልጅነቱን እድሜውን ጤናውን ሙሉ የሰረቀው እኮ እሱ ነው ይኸውልህ የኔ ቢጤ ሆኜ ብቀር ይሻለኝ ነበር ብሞት ይሻለኝ ነበር ወንድሜ እንደዚህ ሆኖ እኔ ከምኖር መጋቢት 17 አይቀርም ምክንያቱም ይህ እድል የማይደገም እድል ስለሆነ ትንሳኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ ለጋህር 22 እና ተክለ ሃይማኖት ይገኙበታል ቀድመው ቦታ የያዙ ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ ጊፍት ሪል ስቴት ናይ በጣም የሚያስጠላሽ ተይሽታይ ነበር እና ዞር እያልኩ እያየሁ ነበር እና ቆሜ ነበር ድንገት ነው የሆነ አስፈሪ አውሬ ነው የመጣው እንዴት እንደታየችው አላውቅም ጮኬ ወደ ውስጥ ገባኮ ተከትሎኝ ነው የገባው ታማሚ ከሆነ ሰው ወይ ህክምና ወይ ጸበል ቦታ ነው የሚወሰደው ለምን አንድ ክፍል ቆልፎ ያስቀምጠው አይታችሁታል እሷ ራሷ አይተዋል አውሬ ሁላ አለ እንደዛ አይነት ነገር ታማሚ ዙሪያ ላይ ምን ይሰራል ከልጅነት ጀምሮ ያኔ ላይ ላላስተውል እችላለሁ ግን እንደ ልጅ አይደለም የሚያሳደገው ወጥቶ መጫወት የሚባለውን ነገር እንዳያውቅ አድርጎ ነው ያሳደገው የሚበላ የሚቀመስ የሚባለውን ነገር እንዳያውቅ አድርጎ ነው ያሳደገው ይሄ ሰውዬ ወንጀለኛ ነው በቃ መታሰር ነው ያለበት መታሰር ብቻ አምራው ሳይበቁ እኔ አላውቅም ምን ለእንደዚህ አይነት ሰው ምን አይነት ቅጣት ነው የሚቀጣው ታማሚ አይደለም ታማሚ ነው እያለ ያለው እሱ ራሱ ባሳሰረው ይሄ የመንፈስ ስራው አለ አይደለ በሱ አሳስሮት ነው ልጁን እኮ ጨርሶታል እኮ ምን ቀረው ባጥንት ብቻ አስቀርቶታል እኮ ማለት እንዴት እኔ አላውቅም ግን እኔ ወንድሜ ያጠገብ ድጋሜ እንዲደርስበት ስሙንም እንዲያነሳ አልፈቅድለትም አንቺ ወንድምሽ ነው እኮ አባትሽ ጠንቋይ ቤት ወስዶ እኔም እኮ አንቺ ትሄጃለሽ አይነት ነገር አለ አይደለ በጨዋታ መልክ እናወራው ነበር እንደዚህ ያበሽቁኝ ነበር ምናምን ነገር እኔም ማቀው ስኮላር መሆኑን ነው ምክንያቱም እዛ ጋር ያለን ህይወት ምን ነበር እንደዚህ አይነት ነገር የማድረግ አቅም ያሌለው ቤተሰብ ስለነበረ ማለት ነው እና ሰፈር ውስጥ ይወራ የተባለውም በእንደዛ ነበር ስኮላር ደርሷታል እና እዛ ልትሄድ ነው በኋላ ግን አባትሽ ገንዘብ ሲከፍል ነበር አንቺም በጉዳዩ ስትጸጸቺ ስለሰማው ነው ወንድሜ እንደዚህ ሆኖ በመጣ ገንዘብ ነው ለካ እኔ እንደዛ የሆንኩኝ ስኖር የነበረው የሚል ነገር ስለዚህ አባትሽ ነበር የሚከፍልልሽ ማለት ነው ለመምጣት እንፈልግና አስብና በቃ መምጣት ፈልጋለሁ ትኬት ቁረጥልኝ ብዬ ስለው አርፈሽ ተቀመጪ የመጣሽ እንደሆነ ግንባርሽ ብዬም ደፋሽ ነው የሚለኝ አባቴ ራሴ የወላጅ አባቴ ሰላም እሺ አጅሪት ምን ማለት ነው መጣሽ ደሞኑ የታለ ወንድምሽ ይሄ ልጅ በሽተኛ ሆኗል ታማሚ ልጅ ነው
የታመመው ደግሞ በእርሶ ምክንያት ነው። ስለዚህ ቆመው አንድ ጊዜ ላናገሩ። ጭራሽ በእኔ ምክንያት ነው? ቆይ እስኪ አንቺ ለመሆኑ የታርገሽው መተሽ ነው እዚህ እንትን የምትይ? ምንድነው ጋሽ? ጉዳዩ ወንድሜ ታግቶ ነው ያለው። ለዘመናት አባቴ ቤት ቆልፎበት አስቀምጦታል። እኔ ስገምት ጉዳዩ ከአምልኮ ጋር የተያያዘ ይሆናል። ይህንን መጥቼ ስቱዲዮ ድረስ መጥቼ ላስረዳ ፍቃደኛ ነኝ አለችኝ። ቀጠሮ ያዝን። ከዛ በኋላ እንግዲህ እኛ እዚህ ስቱዲዮ ውስጥ ተዘጋጅተን እየጠበቅናት ባለበት ሰዓት ጓደኛዋ ደውላለን። ጓደኛዬን ሳያግቷት አይቀሩም፣ እባክህ ድረስልን የሚል ጥሪ ደረሰን። ቦታው ላይም ስንደርስ እንግዲህ ይዘዋት ሊሄዱ እየታገሉ ነበር ያገኘነው። እነሱ የሚሉት አክስትሽ ቤት ልንወስድሽ ነው። እንግዲህ እኛ ጋር እንዳትመጣ የተደረገ ጥረት እንደነበረ ደርሰንበታል። ጉዳዩንም እነዚህን ሰዎች ሊወስዷት ጥረት ሲያደርጉ የነበሩትንም ሰዎች ወደ ሕግ ወስደን ጉዳያቸውን በመከታተል ላይ እንገኛለን። የዛሬው ፕሮግራማችን የሚሆነው ካለፈው ክፍል የቀጠለ ነው። ብዙዎቻችሁ ምን አጋጥሟችሁ ነው ስትሉን ነበረ። ብዙዎቻችሁ ስደውሉልን፣ ቴክስትም ስታደርጉልን ነበር። እንግዲህ ዛሬ ምን አጋጠመን በሰዓቱ የሚለውን ጨምሮ ብዙ ነገሮች ልናወራ እዚህ ተገናኝተናል። ዛሬ እዚህ ስቱዲዮአችን ድረስ እንግዲህ እህትን ይዘናት መጥተናል። ወንድሟን ለማዳን ለመታደግ ተችሏል። ጉዳዩ ምን ይመስል ነበር? አሁንስ ምን ላይ ነው የምንገኘው የሚለውን ዛሬ በፕሮግራማችን የምናይ ነው የሚሆነው። እናንተ ግን ይሄ ቪዲዮ ከደረሳችሁ ለብዙዎች እንዲደርስ ሼር ማድረግ እንዳይረሳ። ወዳጅ ዘመዶቻችሁ ከዚህ ፕሮግራም ብዙ ሊማሩ ይችላሉና። ባለፈው ክፍልም እንዳያችሁት ያንተን ፕሮግራም ከመከታተል የተነሳ እንግዲህ ቤተሰቤ ውስጥ የሚሰራውን ነገር ለመረዳት ችያለሁ ብላለች ባለታሪካችን። ያንተን ፕሮግራሞች ስለማይ ከአምልኮ ጋር የተያዙ ነገሮች ብዙ ነገሮች ተገልጸውልኛል የሚል ነገር ስትናገር ነበር። ስለዚህ ይሄ ፕሮግራም ማንን ሊያስተምር እንደሚችል አይታወቅም እና ለወዳጅ ዘመዶቻችሁ ይህንን ቪዲዮ ሼር አድርጉ ለማለት እወዳለሁ። ከዛም ባለፈ ደግሞ በጉዳዩ ላይ ሀሳብና አስተያየት ካላችሁ የሀሳብ መስጫ ሳጥኑን ተጠቀሙት። ኮመንት እያደረጋችሁ ሀሳባችሁን አስቀምጡ። የእናንተ ሀሳብ የምትሰጡን አይዲያዎች እኛ ነገሮችን ካየንበት ይልቅ እናንተ ያያችሁበት መንገድ ልክ ሊሆን ስለሚችል ሀሳብ አስተያየታችሁን እዚህ ሀሳብ መስጫ ላይ አስቀምጡ። አዳዲስ ሰዎች ካላችሁ ደግሞ ይሄንን ቤት ሰብስክራይብ እያደረጋችሁ ተቀላቀሉ ለማለት እወዳለሁ። እኔ ዘላለም ዘገየ ነኝ። ታሪኮቹን ወደ እናንተ እያደረስን እንቀጥላለን። ሰላም። ብለህ መጠየቅ አትችልም። ያንን በልጅነት ያውቃለሁ፣ ግን ስለምን እንደሆነ አልጠየቅኩም። ማለት እኔ እንዴት ብዬ ልንገር? የሰው ልጅ በዚህን ያክል የገዛ ልጁን ቤት ውስጥ አንድ ቤት ውስጥ ዘግቶ አመታትን ያክል ቁጭ ማድረግ ማለት በጣም ከባድ ነው። ሁሉን ነገር አቀላይታ ነው። አባትየው ይሄን ነገር ቢሰማ ቀርቶ እንደው ጥርጣሬ ቢኖረው አንተም ቢሆን በሰላም ወደ ቤት የምትገባ ይመስለኝ። ኃይለኛ ነው። ከታይ ካይመለከትሽም ውስጥ አልፎ ተርፎ ዛቻ ድረስ ነው የገዛ ቤተሰቦቼ አባቴ እኔ ላይ ሲያደርግ የነበረው። ልትናገር እየመጣሽ ስለሆነ ነው እንደዚህ ያደረጉሽ ነው። ይህንን ነገር ያደረገው የገዛ ቤተሰቤ ነው ብለሽ ታስቢያለሽ? የሁሉ ፎቅ የምታየው የሁሉ ከብቶቼ የምታየው ሁሉ ሀብት በአጋንንት የተገኘ ነው። በቃ እርፍ በይ ማለት እኔ እንዴት ብዬ ልንገር? የሰው ልጅ በዚህን ያክል የገዛ ልጁን ቤት ውስጥ አንድ ቤት ውስጥ ዘግቶ አመታትን ያክል ቁጭ ማድረግ ማለት በጣም ከባድ ነው። ዞር በለ ልትናገር እየመጣሽ ስለሆነ ነው እንደዚህ ያደረጉሽ ነው። ይህንን ነገር ያደረገው የገዛ ቤተሰቤ ነው ብለሽ ታስቢያለሽ? ከታይ ካይመለከትሽም ውስጥ አልፎ ተርፎ ዛቻ ድረስ ነው የገዛ ቤተሰቦቼ አባቴ እኔ ላይ ሲያደርግ የነበረው። እሱን አስረጅኝ።
እንዴት ነው አጋንንት እሱ ሊታዘዘው የሚችለው? ምን ማለት ነው እሱ? ይሄ ወንድምሽን ግብር አድርጎለታል። ወንድምሽን ግብር አድርጓል። ሲወጡ ሲገቡ ከልጅ ወንድምሽ ጋር ይገናኙ ይሁን ይጫወቱ ይሁን አላውቅም። እንግዲህ ሰይጣኑ በምን መልኩ ይገብር እንደሆነ እኔ ልያሳያ ይገብር። ለምንድን ነው ወንድሜን እንደዚህ የምታደርጉት ብለሽ ለምንድን ነው አንቺ በደንብ ቤተሰቡን ለመጠየቅ ያልሞከርሽው? እዛስ በነበርሽ ሰዓት ከወንድምሽ ጋር ትገናኙ ነበር ወይ? እና በአካባቢውም በሁሉም የተፈራ ሰው ነው። ሁላችንም ነው የምንፈራው። ስለዚህ እኔ ቢቀርባችሁ ይሻላል። ለመረዳት ሞክሪ። ምንድን ነው የምረዳው? አክስቴ ቀስ በይ፣ ተረጋጊ። ለምንድን ነው ቀስ የምለው? የማይሆን ነገር ስታወሪ ምንድን ነው ቀስ የምለው? የማይሆን ነገር አይደለም እኮ በቃ ያለውን ነገር ተረጋግተሽ አስረጅን። ምን ወንጀል እየሰሩ ከሆነ ይሄ ባዕድ አምልኮ የሚባለውን ነገር እያመለኩ ከሆነ ይሄ ሰውን መስዋዕት ማድረግ ምናምን አይደለም የሚባለው፣ እሱን ነገር እያደረጉ ከሆነ ይቀጡ። ከልጅነት እስከ እውቀቴ ድረስ እኔ ይልሽ እዚህ ሀገርም ሆንኩኝ ከዚህ ሀገርም ውጪ ሆኜ እያንዳንዱ ነገር አውቃለሁ። ከአንቺ አንዳች ነገር ደብቆ አያደርግም። እሺ ተመልካቾቻችን ተመልሰን መተናል። እንግዲህ ትናንትና ብዙ ነገር አጋጥሞናል፣ ብዙ ነገርም ሆነናል። በዛም ልክ ደግሞ ያሰብነውን ነገር አሳክተናል። ወንድምሽን ከዛ ቤት ይዘን ለመውጣት ችለናል። ግን ብዙ ነገር አጋጥሞን ነበር። ቀረጻም ማካሄድ እስካንችል ድረስ ለተመልካች ማድረስ አልቻልንም። በጣም ፈርተን ነበር፣ ነርቨስ ሆነን ነበረ፣ አስደንግጣን ነበረ። እሷን ውጭ ላይ ጠብቂን ብለናት ከዛ በኋላ እንግዲህ እኛ ሰው ይመጣል፣ ሰው እንዳይመጣ ንገሪኝ ብለናት ነበረ። እሷ ግን በጣም ደንግጣ ነበር የመጣችው። የእሷ ነርቨስ መሆን ደግሞ እኛንም በጣም ረብሾን ነበር። ካሜራማኔ መቅረጽ አልቻለም የነበረውን ኢንሲደንት እና ተመልካችም ምንድን ነው ያጋጠማችሁ እያለ እየጠየቀን ስለሆነ ከሱ ጀምረን መልስ እንስጥ እስቲ። እኔ እንዴት እንዳልታያችሁ አላውቅም። ብቻ ውጪ ነበርኩኝና ሰው እየጠበቅኩ ነበር እና በጣም የሚያስጠላሽ ስታይ ነበር እና ዞር ዞር እያልኩ እያየሁ ነበር እና ቆሜ ነበር። ድንገት ነው የሆነ አስፈሪ አውሬ ነው የመጣው። እንዴት እንዳልታያችሁ አላውቅም። ጮኬ ወደ ውስጥ ገባ እኮ ተከትሎኝ ነው የገባው። በጣም ያስፈራ ነበር። ለዛ ነው ጮክ ብዬ ገባሁኝ ወደ ውስጥ። በጣም ነው የሚያስፈራው። አንቺ አልታየሽም? ማናችሁም አልታያችሁም እንዴ? አይደለም። እንዴት ነው? እኔ እኮ አይቼዋለሁ፣ ግን የሆነ እንደ ሰላቢ ነው የሚባለው ስልብ ነው ያለው። በስመ አብ ወልድ ማለት እኔ እሷ የጮች መግባቷ ምናምን ነገር አለ። ከዛ እነሱ ላይ የተጨመረው አለ። ስንነግራችሁም አንተም ካሜራማንህም ምንም አላመናችሁም አይደል? በሰዓቱ ግን የሆነ እኔ እንዴት ብዬ ልንገርህ፣ ሰውም አትለውም የሆነ አውሬም አትለውም። ጠረኑ እንኳን እንዴት አልሸተታችሁም? እኛ እንደዛ እየገማ እኔ አላውቅም። ቦታው በነገራችን ላይ መጀመሪያ ነገር ወንድምሽ የተያዘበት ቦታ በራሱ በጣም ነው የሚሸተው፣ በጣም ነው የሚያስፈራው፣ በጣም ከባድ ነበር። ልክ ነህ፣ ይሸት ነበረ፣ ያስፈራል። አውቃለሁ፣ ነበርኩ አብሬያችሁ እኮ አይደል? ግን ደግሞ በደንብ ያላስተዋላችሁት ነገር እሷ የጮች በገባችበት ሰዓት አንድ ላይ ተከትሏት የመጣ ጠረን ነበረ። የሆነ በጣም የሚረብሽ እንዴት ነው ስጋ ፍሪጅ ውስጥ አስቀምጠ ሲበሰብስ ማለት መብራት ሲጠፋ ምናምን ይሸታል አይደለ? ስጋ ከፍሪጅ ውጭ ሲሆን ወይ ደግሞ ምናምን ነገር ልክ እንደዛ ነበር የሚገማው ማለት ነው። መጀመሪያ ውጪ ቆሜ በጣም ሸተ ነበር፣ ግን አካባቢው መስሎኛል ያለበት ቦታ ውስጡም ደስ አይልማ። በቃ ለዛ መስሎኝ ነበር እንጂ ሌላ ነገር አላሰብኩም። እና በጣም ደስ አይልም ነበር፣ ያስፈራ ነበር። መጀመሪያው ውስጤ እየሸካኝ ነበር። ቁሚ ስላልከኝ ብቻ ነው እየፈራው ነበር እዛ ጋር የቆምኩኝ። ግን ድንገት ዞር ስል ነው ከኋላ ያየሁኝ። ለዛ ነው ጮክ ብዬ ወደ ውስጥ የገባሁኝ። በጣም እንደደነገጥኩኝ። እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩም ነው ጭራሽ። እንደዚህ አይነት አውሬ ቤት ውስጥ ይኖራል ለማለት በጣም ይከብዳል። ድንገት ኬት እንደመጣ አላወኩም። መጀመሪያ ዞር ስል አልነበረም፣ ወደ ድንገት እናንተ ዞር ብዬ ወደ ኋላ ስመለስ ነው ያገኘሁት። ለዛ ነው ደንግጬ ወደ ውስጥ የገባሁኝ።
በጣም ከባድ ነበር የነበረው ሁኔታ። ተመልካቾች ግልጽ ለማድረግ ያህል ነው ይህንን እንድንናገር የፈለግኩት። ሌላኛው ነገር ከምንም በላይ ወንድምሽን ይዘነው ወጥተናል። እንግዲህ ሴፍ የሆነ ቦታ ላይ መቀመጥ ስለነበረበት እኛ ጋር ነበረ እንዲያድር ያደረግነው። አዳራችን አንድ ላይ ነው። በጣም ከባድ ነበር። ሌሊቱን ሙሉ እሱን ይዞ መቀመጡ ራሱ በጣም ይወራጫል፣ በጣም ይረብሻል፣ በጣም እንትን ይላል። ሌሊቱን ሙሉ ያደርንበት ሁኔታ ከባድ ነበር እና እንደው ተመልካችም ዛሬ ምናልባት ፍቃደኛ ከሆንሽ ለተመልካች ዛሬ እሱን እናሳያለን። ግን ያለበትን ሁኔታ ምን ይመስላል የሚለውን ለተመልካች ማሳየታችን አይቀርም። ግን አዳራችን ምን ይመስል ነበር በእናንተ አንደበት ይነገር ብዬ። ወይ በእግዚአብሔር ስም ኢየሱስ አይ ነገር ነው በእናት ማለት እኔ ባልማር እኔ ባልኖር ይሻለኝ ነበረ። ገብቷል? ያ ሁሉ የተንደላቀቀ ህይወት ስኖር የነበረው ለካ ወንድሜን እንደዚህ ያደረገ ነበር። አሳስሮ ቆልፎ አስቀምጦት ነው። ወንድ ልጅ ሆነ የዚህን ያክል እንደዚህ ማለት በጣም ይከብዳል። ስለ እኔ እንዴት ብዬ ነው የምነግርህ አላውቅም። ብቻ በጣም ከባድ ነበር። እኔ እንጃ የኔ ስጋ እንኳን ራሱ አልመስል አለኝ። እንዴት ሆኖ የሰው ልጅ ልጁን በዚህ ልክ ቆልፎ ያስቀምጧል? ይሄ ልጅ እኮ ውስጡ እኮ ጤነኛ ነው፣ ግን በሰራው ስራ እዛ ጋር አባት አንተ ልጅ ላይ እንዲጨክነ ሰይጣናዊ ነገር ልጅህ ላይ ማድረግ ማለት ለገንዘብ ብለህ በጣም ነው የሚከብደው። አይተኸዋል፣ እጁ እንዳለ ሰውነቱ አይንቀሳቀስም ማለት እኔ አላቅም። እንደፈለገ እንደ ፍላጎቱ መሆን አይችልም። ስሜቱን ቃል በቃል ሊገልጽልህ አይችልም። ምንም ነገር እኔ አላቅም። ብቻ እንዴት አስችሉት እንዲያደረገ። አሁን ይህ ልጅ ነገ ጠዋት እንደ ማንኛውም ሰው ህይወት ለመስረት ልስራ ልለወጥ የሚባለውን ነገር አያውቁም። ሊያስቡም አይችልም። እንደዚህ ሆኖ እኔ በጣም ነው የሚከብደው። እኔ አላቅም። ብቻ እኔ ምን ብዬ ልንገር፣ በጣም ከባድ ነው። አዳር እንዳይመስልህ። እኔ እንደዚህ አይነት ነገር በወሬ ደረጃ እንጂ እንደዚህ ፊት ለፊት ያጋጥመኛል ብዬ አላሰብኩም ነበር። ባልገባሁበት ሁላ ነው ያልኩኝ። ትላንትና ማታ ማደር ሁላ አልቻልኩም። በጣም ከባድ ነበረ። ቅዠቱ ላይ እያስቸገረኝ ነው ያደርኩ። ልጁን ሁላ ባላየሁ ነው ያልኩኝ። በቃ ባላየሁ ባላገዝኳት አይነት ነገር በጣም ነው የሚያስፈራው። ከእንደዚህ አይነት ነገር ጋር አብሮ ማደር እኔ በጣም ከባድ ነገር ነው። ልጁን ራሱ ሳየው እኔ እንጃ ድጋሚ ተመልሼ ልጁን አያለው ብዬ አላሰብኩም። በጣም ያስፈራል። በተለይ አውሬውን ካየው በኋላ መተኛት አልቻልኩም። ሌሊቱ ለእኔ በጣም ከባድ ነበር እና እንዴት ነው ሰዎች ከእንደዚህ አይነት ነገር ጋር አብሮ መኖር የሚችሉት? እኔ በጣም ከባድ ነገር አላውቅም። በጣም ብዙ ከባድ ነገሮች አሉ። እኔ በህይወቴ በዚህ ልክ ስልክ ተደውሎልኝ አያውቅም። አባትሽ እየዛተብን ነው፣ እያስፈራራን ነው፣ በብዙ ሰዎችም ስልክ እያስደወለ ነው። እኔ በቃ በዚህ ልክ ስልክ ተደውሎልኝ ራሱ አያውቅም። ዋትስ ኔክስት የሚለውን ራሱ እንዳስብ ጊዜ ሰጠኝ አይደለም። በጣም ቶሎ ነው የሚደወለው። በጣም ብዙ ሰዎች ናቸው የሚደውሉት። ልጄን ከቤት ውስጥ ይዘውት ሄዱ። በሽተኛ ልጄን ነው እሱ እያለ ያለው። ታማሚ ነው ልጄ፣ ከዛ ውጪ ሌላ ነገር የለም ነው እያለ ያለው። ማን ያሳበደውን ማን ነው እሱ? በሽተኛ ልጄ ይሄ ልጅ እኮ ጤነኛ ነው። ጤነኛውን ልጅ እኮ ነው ካላበድ ካልታመምክ ካልሞትክ ብሎ እንደዚህ እያሰቃየው ያለው። እሱ ታሟል እንዴ? አልታመምም እኮ ጤነኛ እኮ ነው። ልጅነቱን እድሜውን ጤናውን ሙሉ የሰረቀው እኮ እሱ ነው። ስለምን ብሎ እንዴት እንደዚህ ይጨነቅለታል? ድፍረቱ እኔ አላቅም። በኢየሱስ ስም አባትዬው ልጁ ታማሚ ነው ብሎ የሚያስብ ከሆነ ለምንድነው 11 ክፍል ውስጥ ያስቀመጠው? እንደዛ ቆሻሻና በጣም የሚያስጠላ ክፍል አይተሃል አንተ? ልጁን በጣም እየጮህ ነበር። ሕክምና አልወሰደም፣ ጸበል አልወሰደም። ስለዚህ ታማሚ ከሆነ ሰው ወይ ሕክምና ወይ ጸበል ቦታ ነው የሚወሰደው። ለምንድነው አንድ ክፍል ውስጥ ቆልፎ ያስቀመጠው? አይታችሁታል። እሷ ራሱ አይተዋል። አውሬ ሁላ አለ። እንደዚህ አይነት ነገር ታማሚ ዙሪያ ላይ ምን ይሰራል? ስለዚህ ሰዎች ይሄን እንዲያምኑ ነው እንደዚህ የሚያወሩ። ጭራሽ የማይታመን ነገር ነው። በአይኔ ባላይ ምናልባት አዎ ልክ ነው ብዬ ላስብ እችላለሁ። በአይኔ ስላየሁት ግን ጭራሽ ላምን አልችልም።
በጣም ነው የሚያስፈራው። እንግዲህ እሱን በእኛ መሀል ገብቶ ለማሸማገል አድራሻችንን ስላላገኘም ጭምር ነው እና ለማሸማገል የሚሞክሩ ሰዎችን እያላቸው ያለው ልጄን ከልጅነቱ ጀምሮ ሳስታመም የነበረውን በሽተኛውን ልጄን ከቤት ይዘውት ወጣ ነው። ሌሎቹም ሰዎች ደግሞ በጣም እየዛተባችሁ ነው፣ እኔም በተለይ እንዳያገኝ ይገልሃል ያሉኝ ሰዎች ብዙ ናቸው እና በዚህ ልክ ነው ልጅን ማስታመም የሚቻለው ወይ? እንደው ለማስታመምስ ጥረት ሲያደርግ ነበር ወይ የሚለውን እስቲ ንገሪኝ። እንደ ቤተሰብ እንደነገርኩ ነው፣ መጀመሪያም ነገር ያለው አይደል፣ ከልጅነት ጀምሮ ያኔ ላይ ላላስተውል እችላለሁ፣ ግን እንደ ልጅ አይደለም የሚያሳደገው። ወጥቶ መጫወት የሚባለውን ነገር እንዳያውቅ አድርጎ ነው ያሳደገው። የሚበላ የሚቀመስ የሚባለውን ነገር እንዳያውቅ አድርጎ ነው ያሳደገው። ምንንም ከምንም ለይቶ አያውቅም። ይህ ልጅ እኮ እኔ ምን ብዬ ልንገር፣ አይተኸዋል እኮ አይደል? እንዴት ሌሊቱ እንዴት ሆኖ እንደነጋ አይተካል። እንዴት እንደነበር አይተሃል። እኔ እንዴት ብዬ ላስረዳ? ከአቅም በላይ ነው። ከአንድ አባት የማይጠበቅ ነገር ነው እያደረገ ያለው። ይህ ሰውዬ ወንጀለኛ ነው። በቃ መታሰር ነው ያለበት። መታሰር ብቻ አምረው ሳይበቁ እኔ አላውቅም። ምን አይነት ለእንደዚህ አይነት ሰው ምን አይነት ቅጣት ነው የሚቀጣው? እንዴት እኔ የሚያመልከውን ፈጣሪውን ትቶ እንዴት ስለምን ብሎ ሰይጣናዊ ነገር ያመልካል ሰው? ያውም የገዛ ልጁን እንደምን እንዴት ብሎ መስዋዕት ነው ምናምን እየተባለ ይሰጣል እዛ። ስለምን ተብሎ? ሲጀመር ቤቱም አያስፈልግም እንዳለ ይሄ ሀብት ንብረት የሚባለው እንዳለ ወዳሚ ነው። እሱም ቢሆን ወዳሚ ነው። እሱ ስለዛተ ምንም አያመጣም። ህግ ያለበት ሀገር ነው ያለ ነው አይደል? ህግ ይቅጣው፣ በሚቀጣው መንገድ ይቅጣው። እሳቸው እያሉ ያሉት ታማሚ ልጄን ከቤት ወሰዱት ነው። በቃ ሌላ ምንም ነገር እንዳልተደረገ ታማሚ ነው እያለ ያለው እሱ ራሱ ባሳሰረው ይሄ የመንፈስ ስራው አለ አይደለ? በሱ አሳስሮት ነው ልጁን እኮ። ሌላ እኮ ምንም ነገር ችግር የለበትም ልጁ። አይምሮ ሙሉ ጤነኛ ነው። ሰው የሚባለውን ነገር እንዳያውቅ ስላደረገው ብቻ እኛ ስንጠጋው ሊጮህ ይችላል። ያንን ደግሞ ሕክምና መውሰድም ካለበት ምንም ማድረግ ካለበት እኔ ለምኝም ቢሆን ጎዳና ላይ ወጥቼ ቢሆን ለአንድ ወንድሜ አላንስም፣ አደርግለታለሁ፣ አሳክመዋለሁ። ግን ደግሞ አጠገቡ እንዲደርስ አልፈልግም። ልጁን እኮ ጨርሶታል እኮ። ምን ቀረው? በአጥንት ብቻ አስቀርቶታል እኮ። ማለት እንዴት እኔ አላውቅም፣ ግን እኔ ወንድሜ አጠገብ ድጋሜ እንዲደርስበት ስሙንም እንዲያነሳ አልፈቅድለትም። ልጄ የሚለውን ቃል ከአንደበቱ እንዳያወጣ አልፈልግም። እኔ እህቱ በቀዋለሁ። በቃ እስቲ ወደ ኋላ ልመልስሽ እና እናትሽ ከመሞታቸው በፊት የነበራችሁ ኑሮ ምን ይመስል ነበር? እናትሽስ በህይወት ነበሩ ወይ? ይሄ ልጅ ለእንደዚህ አይነት ነገር ተላልፎ ሲሰጥ እንደዚህ ሲቆለፍበት የነበረው ሂደት ምን ይመስላል የሚለውን እስቲ ባጭሩ አስረጅ። ያው ቆንጆ ህይወት ነበረ። ማለት እንዴት ነው? አንቸገርም። በቂ ነበር የምንኖረው ህይወት። እንደ ማንኛውም ሰውም ህይወት አለ አይደል? መካከለኛ ህይወት ኑሮ ስታይ እንደዛ ነበረን። እሱም ጥሩ ተማሪ ነበር። ያው እንዴት ነው? ቆንጆ ህይወት ነበር የምንኖረው፣ ጥሩ ነበር። ከዛን ግን እንዴት ነው? እኔ አላውቅም፣ ብቻ ቤታችንም ምናምን ነገር በውርስ ያገኘነው ቤት ነበረ። ጥሩ ነበር ህይወታችንም ሁሉም ነገር እና እንዴት ነው ማሚ ከታመመች በኋላ በረንብ ትሪት ያደርጋት ነበር፣ በረንብ ይንከባከባት ነበር። በጣም ለቤተሰቡ ፍቅር ያለው አባት ነበረ። በጣም ቆንጆ ህይወት ነበር የምንኖረው። ስለ ገንዘብ ምናምናም ነገር የሚባሉት ነገር ሳይኖርህም ፍቅር ካለ በአንድ ቤት ውስጥ በቂ ነው ለቤተሰቦች እና እንዴት ነው ጥሩ ነበር። እሷን በረንብ ያስታመማታል ምናምን፣ ለልጆቹ በጣም ያስባል፣ ለእኔም ለሱም ለወንድሜም። ግን
ያው የፈጣሪ ነገር ሆነና እሷም ሞተች። ከዛ በኋላ ግን ነገሮች እየተቀየሩ መጡ። እንደ በፊት አልነበረም ሁሉም ነገር። አክስትሽ ሲነግሩን በጣም ልጅ ሆነሽ ከዚህ አገር እንደወጣሽ ነው እና ይህንን ማስተዋል የምትችይበት እድሜ ላይ ነበርሽ? እንዴት ነው መሰለ እማ ስትሞት እኔ 7 5 ዓመት እንደዛ 6 ከዛ አላልፍ እና ከዛ በኋላ እንዴት ነው እሱን ከቤት መውጣት የሚባሉት ነገሮች አለ አይደል? ወተን ስንጮት የዛን ታይም ላይ እሱ እንዲወጣ አይፈቀድለትም። እኔ ነው ወጥቼ የምጮተው ምናምን ነገር ይከለክለዋል። ተቀመጥ ምናምን ነገር ይላል። እየከለከለው መምጣት ጀመረ፣ ከቤት እንዳይወጣ ማለት ነው። አጥና ምናምን በሚባሉ ምክንያቶች ነበረ። እናጠናለን፣ የጥናት ሰዓት እኮ አለን። ከሱ ውጭ ግን አጥና ይባላል እና አርፈህ ተቀመጥ ምናምን ነገር። ከዛን እያለ ጭራሽ ከቤት መውጣት የሚባለው ነገር ቀረ። ትምህርትም አትሄድም መባል ጀመረ። ትምህርቱን አቆመ። እኔ እማራለሁ፣ እሱ አይማርም። ቤት ቁጭ ብሎ ይጠብቀኛል። ከቤት መውጣት አይቻልም። መስኮት ከፍቶ እንዳይ አይፈቀድለትም። እያለ እንዴት ነው እኔን አክስቴ ጋር ያስቀምጠኝና ልጅም ስለነበርኩኝ እሱን ይዞት ይሄዳል ወደ ክፍለ ሀገር ምናምን ነገር ነው የሚለን እና ይዞት ይሄዳል። ቆይተው ነው የሚመጡት። ግን ሲመጣ በፊት የነበረው አቋም አይደለም። የሆነ ነገር ከላዩ ላይ እየቀነሰ ነበር የሚመጣው። እንዴት ነው የልጅ አይምሮ አለ አይደለም? የሆነች የምታስታውሳት ነገር እኮ ይኖራል። እና እንስቅ ነበረ ስልህ እንደ ጨዋታ መልክ አድርገን ነበር እኛ የምናወራው። ጭምጭምታም አለ ሰፈር ውስጥ የሚወራ ወሬ፣ ይሄ ጠንቋይ ምናምን ነገር ወንድሟን እንደዚህ ይዟት እየሄደ ምናምን። ጓደኞቼ ቤት ውስጥ ቤተሰቦቻቸው ሲያወሩ የሚሰሙትን ነገር ምናምን እየመጡ ይነግሩኝ ነበረ። አንቺ ወንድምሽን እኮ አባትሽ ጠንቋይ ቤት ወስዶ እኔም እኮ አንቺ ትሄጃለሽ አይነት ነገር አለ አይደለ? በጨዋታ መልክ እናወራው ነበር። እንደዚህ ያበሽቁኝ ነበር ምናምን ነገር። ከዛን ግን እያለ ሲል ቤት ውስጥ መዝጋት ጀመረ። ጭራሽ አንድ ክፍል ውስጥ አስገብቶ መቆለፍ ምናምን ነገር እንደዚህ ጀመረ። ማለት ያው ለምን አትልም? ያኔ በልጅነት ደግሞ ልጅ ሆነ እንዴት ብለህ ትጠይቃለህ ቤተሰብን? እንደዚህ አይነት ነገር አላስለመዱንም በልጆች እንግዲህ በልጅነታችን ነው። አጋጣሚ ሆኖ እኔም ወደ ውጪ ትሂድና እዛ ትማር ተባልኩኝ። ሄድኩኝ ካናዳ። እዛ ነው ያደግኩትኝ አጎቴ ጋር ማለት ነው። ኦኬ። ሌላ አባትሽ ወንድም አለው? አባትሽ ሌላ ወንድም አለው ማለት ነው? አጎትሽ ማለት ያሳደገኝ አጎቴ ነው። እንደሱ ሳይሆን የእናቴ ወንድም ነው። የእናቴ ወንድም ነው እና እንዴት ነው ማስታወሻዬ ነው የሚለኝ። ያለችው አንድ ሴት እኔ ነኝ የእሷ ልጅ እና ማስታወሻዬ ነው የሚለኝ እና እሱ ነው ያሳደገኝ። እዛ ለትምህርት ነው የሄድሽው የሚል ነገር ሰምተን ነበር። ስኮላር ነው የሚባል አጋጣሚ እሱ ሊወስደኝ አስቦ ስኮላር ተሞልቶልኝ ነበረ። ውጤቴም ቆንጆ እዛ እሱ ጋር ነው የሆንሽው ማለት ነው። ኦልሬዲ እድሜሽም ገና ከመሆኑ አንጻር እሱ ነበረ ጋርዲያን ነው የሆነች ማለት ነው። አዎ ፋሚሊ ያስፈልጋል። ግን እሱ ነበር የሚያስተምርሽ የሚከፍልልሽ? አባትሽ ነው እየከፈለልሽ ያስተማረሽ የሚል ነገር አክስትሽ ሲናገሩ ነው። ምንድን ነው መሰለክ እኔም ማውቀው ስኮላር መሆኑን ነው። ምክንያቱም እዛ ጋር ያለን ህይወት ምንት ነበር እንደዚህ አይነት ነገር የማድረግ አቅም የሌላው ቤተሰብ ስለነበረ ማለት ነው። እና ሰፈር ውስጥ ይወራ የተባለውም በእንደዛ ነበር። ስኮላር ደርሷታል እና እዛ ልትሄድ ነው፣ እዛ አጎቷ ስላለ እዛ ይንከባከባታል ተብሎ ነው የተወራው እና በዛ ነበር የቀጠለው። በኋላ ግን አባትሽ ገንዘብ ሲከፍል ነበር። አንቺም በጉዳዩ ስትጸጸቺ ስለሰማው ነው ወንድሜ እንደዚህ ሆኖ በመጣ ገንዘብ ነው ለካ እኔ እንደዛ የሆንኩኝ ስኖር የነበረው የሚል ነገር። ስለዚህ አባትሽ ነበር የሚከፍልልሽ ማለት ነው? አዎ በደባ ያወቅኩት እኔም ካደኩኝ በኋላ ነው የተወሰነ ማለት አባቴ እንደሚከፍልልኝ ያወቅኩትኝ። እርግጠኛ የሚሆንኩት ደግሞ እንዴት ነው መሰለ ከጓደኞቼ ጋር ኦንላይን ላይ ምናምን ኢንስታግራም እናወራለን እና አባትሽ እኮ እንደዚህ ቤት ቀየረ፣ እንደዚህ ያደረገ፣ እንደዚህ ድርጅት ከፈተ፣ እንደዚህ በጣም ለውጦችን በትንሽ ጊዜዎች ውስጥ በጣም ለውጦች እየመጡ ነበረ በቤተሰብ ህይወት ውስጥ ማለት ነው። ስለሆነ በቃ በእያንዳንዱ ቤተሰብ ማለት በአባቴ ለውጥ በህይወቱ ለውጥ ውስጥ የሆነ ነገር አለ በየጊዜው የሚጨምረው ነገር። ግን ሁሌም ከእነሱ እድገት ውስጥ ወንድሜ አንድም ቀን ስሙ ተነስቶ አያውቅም።
ሁሌም እሱ እዛው ክፍል ውስጥ እንደተቆለፈበት ነው ማለት ነው። ወንድሜስ ብዬ ስል አይ እሱ እኮ አይወጣም ከቤት ሁላ ሳይሞት ይቀራል እንዴ ሳናውቀው ይቀብሩት ይሆናል እኛ የምናውቀው ታሪክ የለም ሁሉ የሚሉኝ እንደዚህ ነው። አባትሽንሳ ስለ ወንድምሽ ለመጠየቅ አልሞከርሽም? እንዴት ነው ስለሱ ሳነሳ አርፈሽ ትምህርትሽን ተማሪ ነው ማስጠንቀቂያ ይሰጠኛል። አርፈሽ ተማሪ ገና ልጅ ነሽ ምን ታውቂያለሽ ነው የሚለኝ። ነው እንደሱ አይደለም እኮ ወንድሜ አይደለም ማወቅ እፈልጋለሁ። ድምፁን እንኳን ልስማው እስኪ መልኩን እንኳን ሊያው ያኔን የማውቀው የልጅነት መልኩን ብቻ ስለሆነ ቢያንስ እንኳን ትንሽ ለውጥ እንኳን ይኖረዋል። ምን ትንሽ ብቻ አይደለም ከዛም በላይ ለውጥ ይኖረዋል። ማየት ፈልጋለሁ፣ ድምፁን መስማት ፈልጋለሁ። አንድ ያለኝ እኮ እሱ ነው ምናምን ብዬ እላለሁ። አርፈሽ ተማሪ እኔ እዚህ የምፈጋው ላንቺ ነው። ነገሽን አሳምሪ፣ ስርዓትሽን ይዘሽ ተማሪ ምናምን እንዲህ ነው የሚለኝ። ገብቷል። እኔ የማውቀው ጥሩ ህይወት እንዳላቸው ነው። ግን ከኋላው ምን አለ ምን እየተደረገ ነው ይሄ ነገር የሚመጣው የገንዘብ ኬት ነው የሚመጣው የሚለውም የማውቀው ነገር የለም። እሱንም ስጠይቀው የሚለኝ ምንድነው ያው ከብቶች ምናምን ነገር ታውቂ አይደለ ነው የሚለኝ። ማለት ከቤተሰብ ምናምን ነገር የወረሱት ስለሆነ እንደ ሀያትሽ ባለፈው የገባንበት ከብት እርባታ እንደሱ አይነት በጣም ብዙ እንዳላችሁ ስትነግሪኝ ነበረ። ምን ያህል አላችሁ እንደዛ? እሱ እንደዛ ነው የሚለኝ። እንደዛ አይደለም የከብት እርባታ ነው የምሰራው በትርፍ ነጋዴ እንዴት ነው አትርፌ ነው የምሸጠው ምናምን ነገር የከብት ነጋዴ ነኝ ነው የሚለው። እንደሱ አይደለም። እዛ ጋር የተቀመጡት ከብቶች ሳምፕል ናቸው። ገብቷል። ገንዘቡ የሚመጣው እያንዳንዱ ገንዘብ አባቴ የሚያመጣቸው ገንዘቦች የወንድሜ ደም ነው። ገብቷል። እንዴት ብዬ ልንገርክ? እያንዳንዱ ቦታ አይተዋል ሰውነቱ እያንዳንዱ ቦታ አንድ ጤነኛ ቆዳ የለውም እኮ ይሄ ልጅ። እኔ እንዴት ብዬ እኔ አላቅም የዚህን ያክል ጭካኔ እንዴት እሺ ብሎ ልቡ ፈቅዶለት እንዳደረገ ባላቅም ብቻ እኔ እንጃ። እሺ ሌላኛው እንደው አንቺም እዚህ እንትን ካልሽ ያልቀረ አክስትም ሲሉ ነበር የእናንተ ጓደኝነት ደግሞ ምን አይነት ጓደኝነት ነው? ገንዘብ ይዛ የመጣች መስሎሽ ካልሆነ በስተቀር ምንም ይዛ አልመጣችም። ቁርጡን አውቄው ስትማር ነው የከረመችው። ቤት የት ተዋውቃችሁ? በ11 ዓመቷ እኮ ነው የሄደችው ከዚህ የሚል ነገር ሲያነሱ ነበርና ግን የእናንተ ጓደኝነት እንዴት ነው? እንደዚህ ዋጋ እየከፈልሽ ነው። አሁን አባት አንቺንም እያስፈራሩ እንደሆነ አውቃለሁ። ደጋግሞ እየደወሉልሽ እንደሆነም አውቃለሁ። እያየውም ነበረ ሌሊቱን ሙሉም። እንደው እንዴት ነው የነበራችሁ ጓደኝነት? ምን ላይ ነው የተመሰረተው የሚለውን ነገር ያው ልጆች እያለን እዚህ እያለች አብረን የተማርነው አንድ ሰፈርም ነው። ያው እንደ እህትም እንደ ጓደኛም ነው አብረን ነበር የምንጫወተው። ያው ያኔም ወንድሟ ከቤት አይወጣም ነበር። እሷን እኔ ነኝ አብሮ አደግን። ከዛም በኋላ ያው ወደ ውጭ ሄደች። አብረን ያደግነው ያው ትንሽ ሆነ። እሷ ከዛ ወደ ውጭ ሄደች። ካደግን በኋላ ያው አሁን ጊዜው ጥሩ ነው። ሚዲያ ላይ ነው ድጋሚ የተገናኘ ነው። እሷን አገኘኋትና ማውራት ጀመር። ወላ ረስታኛለች ነበር። እሷ መጀመሪያ ረስታኝ ነበር፣ አላስታወሰች። የልጅነት ጓደኛሽ ሰፈርሽ ልጅ ምናምን ብዬ ነገርኳት። በቃ ያው የለም የልጅነት ጓደኝነት ከረጅም ጊዜ በኋላ ስትገናኝ ያለው ነገር ደስ ይላል በጣም። እኔ በጣም ነው ደስ ያለኝና እሷን አገኘኋት። ረጅም ጊዜ እያወራን ነበር እንደዚህ ኦንላይን። ወንድሜን አይተሽ ታውቂያለሽ? ወንድሜ እንዴት ነው ምናምን ትለኛለች። አይቼው አላውቅም፣ ከቤትም አይወጣም። ያው ሰፈር ውስጥ የሚወራ ነገር አለ። አክስትየዋም ያው እንትላንትና እንደነገረች አትወደኝም። እማትወደኝ ብዙ ጊዜ ይወራል ሰፈር ውስጥ፣ በተለይ ከእናቴ ጋር። እናቴ በጣም ታወራለች ከሰዎች ጋር ምናምን። እንደዚህ ተሰብስቦ ሲቀመጡ እንዲህ ነው እኮ የሚያደርገው፣ ልጁን እኮ እንደዚህ ቆልፎ አስቀምጦ ጠንቋይ ቤት ነው የሚሄደው ምናምን፣ ያን ወሬ ትሰማለች። ያው እኔም ልጅ ስለነበርኩኝ አወራለሁ ውጪ ላይ ምናምን ሳወራ ስለምሰማ አክስትየዋ በጣም ምጣለኝ በዛ ምክንያት። ለዛ ነው የት የነበረ ጓደኝነታችሁ ምናምን ብላ ስታወራኝ ነበር። በዛ መንገድ ነውና ከረጅም ጊዜ በኋላ ያው ወንድሟን ሁሌም ነው የምጠይቀኝ፣ ደህና ነው አይተሽ ታውቂያለሽ ምናምን አድጓል ትለኛለች። አይቼው አላውቅም፣ እኔ የት እንዳለም አላውቅም። ቤት ውስጥ ነው ይላሉ፣ ግን ቤት ውስጥ ይኑር አይኑር የማውቀው ነገር የለም። ከዛ ከረጅም ጊዜ በኋላ ያው ተመልሳ መጣችና እኔ ጋር መታ ማልቀስ ጀመረች።
ወንድሜ የሆነ ነገር ሆኗል። ያኔ ቤት ውስጥ እንደተቆለፈ ነው ተመልሼ መጥቼ ያገኘሁት። ወጥቶ አያውቅም። ምን እየሆነ ስትል እኔ እንጃ ብቻ ግን የሚወራ ነገር አለ። እውነቱን ውሸቱን አላውቅም። ያው ላንቺ ቅርብ አክስትሽ ናት። አክስትሽን ምናልባት እሷን ጠይቂያት ምናምን አልኳት። አክስቷንም ሄዳ አናገረቻት። ትናንትና አናገረች። ከዛ አርፈሽ ቁጭ በይ ነው የምትለው አክስቷ። አይመለከትሽም ወይ ተመልሰሽ ሂጂ ትምህርትሽን ተማሪ ወይም አርፈሽ ቁጭ በይ ነው የምትላት። ያን ነው ምላሽ መስጠት ነበር። እንዴት ነው ጓደኝነታቸው የቀጠለው? ያው እንደነገረች ነው ማለት ነው። ማለት ከሄድኩኝ በኋላ ከተወሰነ ዓመታት በኋላ ነው የተገናኘ ነው ኦንላይን ላይ። እንደሆነ ታውቆና አላወቅኳትም። እውነት ነው አላሽም። ግን እንዴት መሰለ በጣም ከብዙ ዓመት በኋላ የሆነ ሰውን ስታገኘው ምን አይነት ስሜት ነው የሚሰማ? በጣም ደስ ብሎኝ ነበረ። ከምንም በላይ ደግሞ ደስ ያለኝ ምንድነው መሰለ ስለ ወንድሜ የሆነ አዲስ ነገር የሚያሰማኝ ሰው አገኘው ብዬ ነበረ። ከምንም በላይ ደስ ያለኝ ማለት ነው። ስጠይቃት ግን ያልጠበኩት መልስ ነበር የምሰጠኝ። የለም እኮ እኔ ማለት እንዴት ነው የሙት ይኖር ራሱ እኮ ማንም አያውቅም፣ አይወጣም እኮ ከቤት። ግን እንዴት ነው ቤት ውስጥ ሲያወሩ የምሰማው ግን ቆልፎበት እንዳስቀመጠው ይኸው ጠንቋይ ቤቱ እየተመላለሰ ነው አባትየው። እንዲህ ነው የሚባለው ነው የምትለኝ። እንደዚህ አይነት ወሬ ደግሞ እየሰማ የሰው ሀገር ላይ ሆነ በጣም ነው የሚከብደው። ያው እንደነገርኩ ነው በቃ መረጃ ስለ ወንድሜ አገኘው ብዬ ተደስቼ ምናምን ስጠይቃት አይ ትለኛለች። ማለት ከቤት አይወጣም ማለት የኑሪ ሙት ራሱ እኮ ማንም አያውቅም፣ ታይቶ አይታወቅም። የዛሬ ስንት ዓመት አንቺ ያኔ እዚህ ያለሽ ተቆለፈበት እስካሁን ተከፍቶ አያውቅም በሩ እንኳን ራሱ ነው የምትለኝ። ሰው አይደል እንዴ? እንዴት አይወጣም? ከየሰው ልጅ አንድ ቤት ውስጥ ተዘግቶበት እንዴት አይወጣም? እኔ አላውቅም። ከዛን ያው እንደዚህ በምትለኝ ሰዓት በጣም የሆነ ትደነግጣለህ። አንድ ያለ ሰው የኔ የምትለው ሰው አስበቋል ይሙት ይኑር እንኳን ሳይታወቅ አንድ ክፍል ውስጥ ተዘግቶበት ለመምጣት እንፈልግና አስብና በቃ መምጣት ፈልጋለሁ ትኬት ቁረጥልኝ ብዬ ስለው አርፈሽ ተቀመጪ የመጣሽ እንደሆነ ግንባርሽን ብዬ ደፋሽ ነው የሚለኝ አባቴ፣ ራሴ የወላጅ አባቴ። እጣሽ ሞት ነው የሚሆነው ምናምን እንዲህ ነው የሚለኝ። አርፈሽ ተሰብስበሽ ተቀመጪ። አሁንም በኔ ትግል ነው የመጣሁት ማለት እንዴት ልበለ፣ ሀገሬ ናፍቆኛል፣ ቤተሰቦቼ ናፍቃችሁኛል፣ አባ ጓደኛዬም ናፍቃኛለች፣ አብሮ አደጎቼ ማግኘት ፈልጋለሁ ብዬው አይ አለ። ለምን ችግር አለ አባቴ፣ አይ አርፈሽ ተቀመጪ፣ ከመጣሽ አባት አለኝ ብለሽ ወደ እኔ ዞርን ብለሽ እንዳትተኝ ነው ያለኝ። ብቻ አላምነ ብሎኝ በስንት ልመና እንደመጣው ገብቷል። ከሷ ጋር ያለን ጓደኝነት ከጓደኛም አልፎ እህቴ በላት የሰው ሀገር ላይ ሆኜ አማካሪ ከምንም በላይ እሷ ናት ያለችኝ። እሺ እንግዲህ ሰዓትም ገፋ ከማለቱ በፊት ወንድምሽ ያለበትን ሁኔታ ተመልካችን ማየት ስላለበት እንግዲህ እኛ ጋር ነው ያለው፣ እኔ ጋር ነው ያለው። ስለዚህ ለተመልካች ትንሽ ማሳየት ስላለብን ወደዛ እንሂድ። እሺ እንግዲህ ተመልካቾቻችን እስከዚህ ድረስ አብራችሁን ከመጣችሁ ሼር፣ ላይክ፣ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ። አብራችሁን እሺ። እንዴት ነህ ኤልያስ? እንዴት ነህ? አይዞህ፣ ተረጋጋ። በቃ አትይቀኝ። እንትን ካሜራ ውስጥ ራቅ በለው ውስጥ ካሜራ ምናምን ፈርቶ ነው ኤልያስ። እንትን በል እስኪ ካሜራ አውጣ አንዴ ይጣ። እሺ እንግዲህ ተመልካቾቻችን ትንሽ ሁኔታው ለእናንተ ለማሳየትም እሱ ያለበት ሁኔታ ትንሽ ከባድ ስለነበረ ነው። እሺ ተይው በቃ ነፃ ይሁን፣ ብዙ አናስጨንቀው። እንግዲህ ተመልካቾች ያለበት ሁኔታ ትንሽ ከበድ ይላል።
ምንድነው ማድረግ የምንችለው ከዚህ በኋላ የሚለውን እስቲ እንደው ተመልካችም ፊት እንወያይ፣ እነሱ ማስተያየት ይስጡበት ብዬ ነው። እንዴት ነው መሰለህ አሁን ጸበል ልንወስደው ነው ነገ ያሰብነው እና በቃ ያለው አማራጭ ጸበል ብቻ ነው። ሆስፒታል ምናምን ሳይሆን በቃ ጸበል ቀጥታ መውሰድ ነው አማራጭ መፈለግ፣ እሱ ይሻላል ከሁሉም በላይ። በሱ ነው እንትን የሚለው ይሄ የሰይጣን ስራ ነው መቼስ የእግዚአብሔር ስራ አይደለም። የሰይጣን ስራ ደግሞ ልታሸንፍ የምችለው በፈጣሪ ስራ ነው አይደል? በጸበልና በእምነት እንግዲህ ገራና በዛ እንሞክራለን። አምናለሁ ደግሞ ይሻለዋል፣ ደህና ይሆናል። ትንሽ ኮሚኒኬት ማድረግም አልቻልንም። እነሱ በምን አይነት መንገድ ይዘውት እንደነበር ማወቅ ስላልቻልን ነው። ማታም ብዙ ነገር ስንሞክር ነበረ ከሱ ጋር ልናወራ። ዛሬ ግን ያው የተሻለ ነው። እኛ የትላንቱን ስለምናቅ ሰው እንዲጠጋው አይፈልግም ነበር። አሁን ቢያንስ አጠገቡ መቀመጥ ችለናል። ስሙ ሲጠራ ያየናል። ያሉት ነገሮች ለኛ መሻሻል ነው። ምን ትጠብቂያለሽ ግን አንቺ? ያው እግዚአብሔር ይመስገን እስካሁን ድረስ ባለው ቢያንስ እንኳን በህይወት ማግኘት ብቻ በቂ ነው ከምንም በላይ። ከዚህ በኋላም ደግሞ ጸበል በረንብ ከወሰድኩት በረንብ ይለወጣል፣ ደህና ይሆንልኛል። የበፊቱን ራሱን ይይዛል ብዬ አስባለሁ ከእግዚአብሔር ጋር። የእናንተም መገዛ ካልተለየኝ ካገዛችሁኝ አክቹዋሊ እዚህ እንዲሆን የፈለኩትም እኛ የምንችለውን ያህል እንድንደግፈው ከኔ እንዳይርቅ ብዬ ነው። ኦልሬዲ እናንተን እዚህ አምጥቼ ሳስቀምጠው እሱንም ከኔ መራቅ የለበትም። አንደኛ ለደህንነቱም ሲባል፣ ሁለተኛ ነገር ደግሞ የተሻለ ማገዝ የምንችለው እሱን በቀረብን ቁጥር ነውና እሱን አስቤ ነው ወደዚህ ያመጣሁት። ስሳው ልክ ነህ። ብቻ እስኪ እናያለን። ጸበሉንም ነገ እንጀምርና በረንብ ለው እስኪ እናያለን። ኤላስ አይዞ። እሺ ሌላኛው ነገር ልነግርሽ የፈለኩት አባትሽን ማናገር ግዴታ ሆኗል። አሁን ከቻልን ዛሬ፣ ካልቻልን ደግሞ ነገ ሄደን ብናናግራቸው የሚል ጥያቄ ልጠይቅሽ። እንግዲህ አንቺ ምን ያህል ፈቃደኛ እንደሆንሽ አላውቅም እና ማናገር ካለብን አንደኛ ነገር ማድረግ ያለብንም ነገር ሊገባን ይችላል። ፈርዘር ሌላም ነገር ይሄ ልጅ ሊሆንብን ይችላል እና አባትሽን ማናገሩ ግዴታ ነው ብዬ አስባለሁ። እና ምን ታስቢያለሽ? ያው እኔ እናንተ ካላችሁ መጠየቅም አለበት፣ መታወቅ አለበት። እናንተ ካመናችሁበት ደግሞ ሞር እስኪ ብቻ ይሁን። እኔ ፈቃደኛ ነኝ በሁሉም ነገር እናንተ ባላችሁት። ስለዚህ በቃ ዛሬ ትንሽ እንትን እንበልና እንቆይና ከኤልያስ ጋርም ምሳ እንዲበላ ልጆቹም እያዘጋጁ ስለሆነ ምሳ ምናምን እንትን ካልን በኋላ ወደዛ እናምራ። እሺ እንግዲህ ተመልካቾቻችን አሁን ይሄን ነገር ልናሳያችሁ የፈለግንበት ዋነኛው እንትን እያለፍን ያለንበትን መከራ እንድትረዱ ስለፈለግን ነው እንጂ የኤልያስ ሁኔታ እንደዚህ ሚዲያ ላይ መውጣት የሚችል አይደለም። ግን ደግሞ ያለበትን እኛም እያሳለፍን ያለነው መከራ ተመልካች መረዳት አለበት ብለን ነውና እንግዲህ ከቻልን ዛሬ፣ ካልቻልን ደግሞ ነገ እዚሁ ቪዲዮ ላይ የሚጨመር ቪዲዮ አድርገን ከአባትየው ጋር ያለን ነገር ለእናንተ የምናደርስ ነው የሚሆነው። እስከ መጨረሻ ድረስ አብራችሁ ነው። እሺ እንግዲህ ተመልካቾቻችን በመጨረሻም በተስማማ ነው መሰረት እንግዲህ አባታቸውን ለማናገር እዚህ ደርሰናል። ምን ትያለሽ? እኔ እንኳን ችግር የለብኝም፣ አንቺን ግን ብዙ ሲዝትብሽ ነበርና ምን ትያለሽ? ምን ልበል ብቻ አላቅም። እስኪ ገብተን አብረን ብናሻለው ማለት አላቅም፣ ብቻ ፈርቻለሁ። ግን እስኪ እናያለን። እሺ እንግዲህ ተመልካቾቻችን ወደዛ የምናመራ ነው የሚሆነው። እንሂድ።
እሺ አጅሪት ምን ማለት ነው? መጣሽ? ለመሆኑ የት አለ ወንድምሽ? ይኸውልህ በስነ ስርዓት እንድንነጋገር ነው የመጣ ነው። ይሄ ልጅ በሽተኛ ሆኗል። ታማሚ ልጅ ነው። የታመመው ደግሞ በእርሶ ምክንያት ነው። ስለዚህ ቆመው አንድ ጊዜ ላናገሩ። ጭራሽ በእኔ ምክንያት ነው? ቆይ እስኪ አንቺ ለመሆኑ የት አድርገሽው መተሽ ነው እዚህ እንትን የምትይኝ? ምን አድርግ ነው የምትይኝ? ይኸውልህ አሁን እኮ አንተ እየተረጋጋህ አይደለም። ለምን ተረጋግተህ ቁጭ ብለህ ነው? ምንድነው የምንረጋጋው እንዴ? በስነ ስርዓት ቤት ውስጥ እየተንከባከብ ነው ያለውን ልጅ ወስደሽ የት ነው ያደረግሽው? የት ወሰድሽው? ማለት እዛ የሚሸት ቆሻሻ ያለበት ውስጥ መንፈስ ያለበት ቤት ውስጥ አስቀምጠው ነው። ምን አውቀሽ ነው? ቆይ አንቺ ስለዚህ ምን አውቀሽ ነው? ትላንትና አይደል እንዴ አንቺ አውሬ ምንድነው ያየነው? ለምን አትነግረንም? ስለምን አውሬ ነው የምታወሪው? ስለምን አውሬ ነው የምታወሪው? ስለማታውቂው ነገር አታውሪ። ይኸውልህ ለምንድን ነው ቆሞ ማያናግሩን? ካሜራ ይዘን ነው የመጣ ነው። በስነ ስርዓት እርሶ ቆሞ ቢያናግሩን ጥሩ ነው። እስቲ ልኮ ካሜራ ይዞ ለመምጣት ራሱ የኔን ፍቃድ መጠየቅ ነበረብህ። ፍቃዴን ጠይቀኸኛል? እርሶ የኔን ፍቃድ ጠይቀዋል። ደጋግሞ ሲደውሉልብኝ የነበረው ብቻ አይደለም። ያንን ሁሉ ጊዜ ሲደወል የነበረው የኔ ፍቃድ ተጠይቆ ነው። ያ ሁሉ የእርሶ ስለ ልጄ ነው እኔ የደወልኩት እኮ አንተ ጋር። ልጄን ፍለጋ ነው የደወልኩት። ደግሞ አንተ ጋር አይደለም እሷ ጋር ነው የደወልኩት። ስለ ወንድሜ ነው እየጠየቅኩ ያለሁት። ገብቶሃል? ስለ ጤናው ነው እያናገርኩ ያለሁት። አባት ብትሆን እኮ ከልብ አባት ሆነ ቢሆን እኮ ልጅ እዛ ውስጥ አባትነቴንም ካድሽው ማለት ነው። አባት አይደለህም እያልሽኝ ነው? ያው አባትነት ስለዚህ ነው። ቢገባሽ እኮ ዛሬ ለዚህ ክብር ያበቃውሽ እኔ ነኝ። ይኸውልህ የኔ ቢጤ ሆኜ ብቀር ይሻለኝ ነበር፣ ብሞት ይሻለኝ ነበር። ወንድሜ እንደዚህ ሆኖ እኔ ከምኖር ጭራሽ አባት ብትሆን ኖሮ አልሽኝ አይደል እኔን? ለማንኛውም አሁን ልጁን እንድታመጪው ፈልጋለሁ። የምን ልጅ? በአስቸኳይ ልጁን አምጪው። ከዛ በኋላ የምንነጋገረውንም ነገር እንነጋገራለን። ወለደ ቢሆን ኖሮማ ስንቱ አባትና እናት በኖሮ ነበረ። ይኸውልህ አሁን እኛ እንደዚህ አይነት ጭቅጭቁ ስልንገባ አይደለም የመጣ ነው። የልጁ ጤና ያሳስበናል። ይኸውልህ እኛ የምንፈልገው የዚህ ልጅ ጤና እንዲመለስ ነው። የዚህ ልጅ ጤና ደግሞ የሚመለሰው እርስዎ የሚያውቁትን ነገር ከተናገሩ። ጤና ጥበቃ ሚኒስቴር ለመሆኑ አንተ በምን መብትህ ነው እዚህ ቤት ገብተህ እንዳነካኝ? ሲጀመር አንተ ምን አግብተው ነው? እሺ እንዳነካኝ፣ ቤቴ ድረስ ገብተህ እንዳነካኝ። ልቀቀኝ። ቆይ እሺ፣ ለማንኛውም አከበርኩ። እኔ ነኝ አከበርኩ። ጭራሽ ብለህ እኔን ልታስፈራራ ትሞክራለህ። አንቺ ቢገባሽ መወገን ያለብሽ ለኔ ነበረ። ጭራሽ እኔን አባትሽን ትተሽ እኔን አባትሽን ክደሽ ለሌላ ለማታውቂው ሰው ትላንትና ላወቅሽው ሰው ትከራከሪያለሽ አይደለ? ለማንኛውም መጣሁ። ቆይ አንዴ ቤት እዛ እንግዳ እየጠበቀኝ ነው። መጣሁ። ተመልካቾቻችን ምንም ልንግባባ አልቻልንም። ምንም ማድረግ አልቻልንም። እኛ ማድረግ የምንፈልገው አንድ ነገር ብቻ ነው። ከእሳቸው ጋር ተስማምተን ይሄ ልጅ የሚድንበትን መንገድ መፈለግ ነው። ምንም ግን እሳቸው ፈቃደኛ አይደሉም። ሊያዋሩንም ፈቃደኛ አይደሉም። ምን ማድረግ እንደምንችል ራሱ አናውቅም። ይሄ በዚህ መልክ መቀጠል አይቻልም። ይኸውልሽ እሺ፣ አሁን መነጋገር እንችላለን። ምንድነው አሁን እንነጋገር። ምንድነው የምንነጋገረው? ጋሽ አቁሞ ቀረጻውን አቁም ቀረጻውን ብያለሁ። አቁም ቀረጻውን። ይኸውልህ አቁም። ግባ አንተ ስራህን ስራ። ቆይ ተው፣ እኔ ነኝ የማናገራቸው። ምን አይነት ነገር ነው? ቆይ ለዚህ ነው የጠራኝ? ቤቴ ድረስ መጥተህ ሌላ ነገር ትፈጥራለህ? ጋሼ ቆይ አንተ የማታውቀው ነገር አለ። ጋሼ ቆይ ምን ማለት ነው? መጋቢት 17 አይቀርም። ምክንያቱም ይህ እድል የማይደገም እድል ስለሆነ። ትንሣኤ ኤክስፖ መቼ ይጀምራል እያላችሁ እየጠበቃችሁ ለነበራችሁ ደንበኞቻችን እነሆ መጋቢት 17 ይጀምራል። በዚህ ኤክስፖም ለሚመጡ ደንበኞቻችን ግንባታቸው 80% የደረሱ ዘመናዊ አፓርትመንትና የንግድ ሱቆችን ከ55-45 የባንክ አማራጭ ጋር ከባለ 1 መኝታ እስከ ባለ 4 መኝታ ድረስ በ5% ቅድመ ክፍያ ከ30% ቅናሽ ጋር እንጠብቆታለን። በባዛሩ ላይ ከሚቀርቡ ሳይቶቻችን መካከል ቦሌ አትላስ፣ ለገሃር 22 እና ተክለ ሃይማኖት ይገኙበታል። ቀድመው ቦታ የያዙ። ለበለጠ መረጃና ለሳይት ጉብኝት በ0907 31 7874 ወይም በ0940 29 0463 ይደውሉ። ጊፍት ሪል ስቴት